ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሳቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። የአሜሪካው አምባሳደር ከባድ ማስጠንቀቂያ። የአሜሪካው አምባሳደር አርቪን ማሲንጋ ሐምሌ 8 2018 ዓ.ም ወደ መቀሌ በማቅናት ከህወሓት ከፍተኛ አመራሮች ጋር ተገናኝተው ስብሰባ አድርገዋል። ስብሰባው ባይለ ቃላት የታጀበና ከባባድ ማስጠንቀቂያዎች የነበሩት እንደነበር ለማወቅ ተችሏል። አምባሳደሩ የህወሓት አመራሮች የትግራይ ህዝብ በእናንተ ምክንያት እስከዛሬ ዋጋ የከፈለው ይበቃዋል፣ ከዚህ በኋላ ግን ወጣት የምታፍሱ ለጦርነት ነጋሪት የምትጎስሙ ከሆነ አሜሪካ ውሳኔ ትወስናለች ብለው ባይለ ቃል ጭምር ስብስቡን አስጠንቅቀዋል። ህወሓቶች አምባሳደሩን ማስጠንቀቂያ ተከትለው ከፍተኛ ስጋት ውስጥ እንዳደረባቸው አረጋግጠናል። ለሰላምና ለድርድር ዝግጁ አይደለም ያልነው ጽንፈኛው የህወሓት ቡድን በልሳናቱ የአሜሪካውያን አምባሳደር አርቪን ማሲንጋ ሲያብጠለጥልም ነበር። የጽንፈኛው ቀንደኛ ልሳን ሆነው ስታሊን ገብረስላሴ አምባሳደሩ ወደ መቀሌ ያቀናው ትግራይ ከኤርትራ ለመነጠል ሰፊ ፕሮፓጋንዳ በመስራት የተጀመረውን ጽምዶ የተባለውን ጥምረት ለማፍረስ በማለም ነው በማለት ሲተች ተደምጧል። ይህም የስብስቡን ጋጠወጥነት ለትግራይ ህዝብ ሰላም ቅንጣት የማያስብ እንዲሁም ጦርነትን ለመክፈት ጫፍ ላይ የደረሰ መሆኑን የሚያሳይ ነው። ከዚህም ጋር ተያይዞ የአሜሪካው አምባሳደር አርቪን ማሲንጋ በመቀሌ በነበረው ቆይታ ከዶክተር ደብረጽዮን ጋር እንዳልተገናኙም ለማወቅ ችለናል። ሊገናኙ ያልቻሉበት ዋነኛ ምክንያት ደብረጽዮን ከትግራይ ወደ አስመራ ስለተጓዙ መሆኑን ከስፍራው ያገኘናቸው ምንጮቻችን ጠቁመዋል። ደብረጽዮን ይህን ማድረጉ ለዲፕሎማቲክ ማህበረሰቡ ያለውን ንቀትና ስርዓት አልበኝነት ያመላክታል። በዚህ ድርጊት ብቻ አሜሪካ ወደ መጨረሻው እርምጃ መግፋቷ የማይቀር መሆኑን በስፋት እየተገለጸም ይገኛል። ከአምባሳደሩ መምጣት ተያይዞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የህወሓት ሰዎች ጀነራል ታደሰን በአካል እንዳያገኙት መከልከላቸውን አሳውቀዋል። የአምባሳደሩ ዲፕሎማሲያዊ ጥረት በክልሉ ካለው ነባራዊ የፖለቲካ እውነታ አንጻር ከባድ ፈተና እንደገጠመው በመጥቀስ በአሁኑ ወቅት በክልሉ ያለው ፖለቲካዊ እንቅስቃሴ እየመራ ያለው የህወሓት አመራር የጠባብ ቡድን ስብስብ መሆኑን አስፍረዋል። ማንኛውም ዲፕሎማሲያዊ እርምጃ ወደ የታጋሽ ድርድር የሚቀየር የዚያን ቡድን የተለመደ ባህሪ በመሆኑ አያስደንቅም በማለት አቶ ጌታቸው ህዝቡንም ጭምር አግቶ ይዞ ቡድኑ ለመደራደሪያነት እየተጠቀመበት እንደሚገኝ ይፋ አድርገዋል። ከዚህም ጋር ተያይዞ አምባሳደር ማሲንጋ መቀለ በተገኙበት ዕለት ባረፉበት የመቀለ ከተማ ሳይቀር በማዕከላዊ ዞን እንጥጮ ወረዳ በሽሬ ከተማ አዲዳአሮና ሰየምት ወረዳዎች በምስራቃዊ ዞን አዲግራትና ደቡብ ምስራቅ ዞን አዲጉደም ከተማ ህንጣለ ወጀራት ወረዳና በምስራቃዊ ዞን አዲግራት ከተማ በአጠቃላይ ከ500 በላይ ወጣቶችን ህወሓት በግዳጅ ማፈሱ ታውቋል። በአሁኑ ወቅት የትግራይ ወላጆች ልጆቻቸውን በጠራራ ፀሐይ እየተነጠቁ በከፍተኛ ስጋትና ስቃይ ውስጥ ይገኛሉ። ከወጣቶች በተጨማሪ ቡድኑ እያካሄደ ያለውን የግዳጅ አፈሳና የሰብአዊ መብት ጥሰት የሚቃወሙ ግለሰቦችን ማሳደዱን አጠናክሯል። ለአብነት ለማንሳት ያህል ሐምሌ 8 2018 ዓ.ም በደቡባዊ ዞን አምባለጃ ወረዳ ሰለዋ በርካታ እናቶች ልጆቻችንን መልሱልን በሚል ፖሊስ ጣቢያ ሄደው ረብሻ መፍጠራቸውን ተከትሎ የቡድኑ ሰዎች በእናቶች ላይ የእስር ትዕዛዝ ማውጣታቸው ታውቋል። ሆኖም ህወሓት ምንም ያህል ቢያስርና ቢያፍን ብሶት ያስነሳውን የትግራይ ህዝብና እናት ተቃውሞ መግታት አይችልም። አሁንም ድረስ የትግራይ እናቶች ብሶትና ቁጣ የህወሓት ቡድን እያናጋውና እያፈረሰው ይገኛል። አርበኛ ደረጀ በላይ የአማራን ህዝብ ይቅርታ ጠይቋል። ዘመነ ካሴ የህወሓት ተላላኪና ገረድ መሆኑን የሚያሳዩ መረጃዎች ከየቦታው እየፈነዱ ይገኛሉ። የጎንደር ታጣቂዎች እና ሀብቴ ወልዴ አማራውን ጎንደሬን አንሸጥም፣ የጎቤ መልኬን አደራ አንበላም፣ የህወሓትን ወራሪነት እንቃወማለን በማለት ላይ ናቸው። ለእውነት የቆመ የፋኖ አመራሮች ይህን ማለታቸውን ተከትሎ የዘመነ ካሴ የኡጋንዳ ቅልብተኞች ማለቃቀሳቸውን እጅግ የሚያስቅም ክስተት ሆኗል። የጎንደር ህዝብና የጎንደር ታጣቂ መላላክ አንፈልግም፣ እኛ ግንቦት 7 ወይም የሀፓ አይደለንም፣ ጥቁር ታሪክ መጻፍ አንፈልግም ብለዋል። ከሰሞኑም የጎንደር ታጣቂዎች ከዘመነ ካሴና ከህወሓት ወራሪ ቡድን ተገንጥሎ በመውጣት የራሳቸውን አደረጃጀት በመመስረትና መሪያቸውን በመምረጥ ከመንግስት ጋር ለሚያደርጉት ንግግር አንድ እርምጃ ወደፊት መራመዳቸው ተሰምቷል። ከዚህም ጋር ተያይዞ ቀድሞም ህብረት ያልነበረው ህወሓትና ሻዕቢያን ለማስደሰት በስሜታዊነት የተመሰረተው አፋብን በይፋ ፈርሷል። የጎንደር ታጣቂ ከህወሓት ጋር አብሮ ለመቆም ፈጽሞ ፍላጎት በማጣቱና ከቡድኑ በመነጠል የራሱን ውሳኔ እየወሰነ መሆኑ ለመፍረሱ በቂ ማረጋገጫ ነው። ሁኔታው የጽምዶ ሰንሰለት በጎንደር ላይ ሙሉ በሙሉ በመበጠሱና አፋብን መፍረሱን ያመላክታል። የጎንደር ህዝብና ታጣቂ የህወሓትን ወራሪነትና የዘመነ ካሴን የጥቅም መጋጨት በመለየት በራሳቸው መንገድ መያዛቸው ለቀጣይ መንግስታዊ ንግግር ወሳኝ ምዕራፍ ነው። የጎንደር ፋኖች ውሳኔ ወደ ሌሎች አካባቢዎች እየተሸጋገረ መሆኑን ተመልክተናል።
ለአብነትም በራያ የሚንቀሳቀስ የፋኖ ታጣቂ ልክ እንደ ጎንደሩ ፋኖዎች የአማራ ርስቶችን ከወራሪው ህወሓት ለመጠበቅ ቁርጠኝነታቸውን ገልጸዋል። በዚህም በደቡብ ጎንደር አላማጣ፣ ዋጃና ጥሙጋ ራያ የአማራ መሬት ነው የሚል ትክክለኛ አቋም ይዞ የሚንቀሳቀሰው ሀውጃኖ የፋኖ ክፍለ ጦር የአርሚ 24 ታጣቂን መድረሻ ሳጥቶት ይገኛል። ጉዳዩ በዚህ ሙቀት ላይ እንዳለ የምስራቅ አማራ ፋኖ ልክ እንደ ጎንደሩ ኃይል ሁሉ ለእርስቱ በጋራ ለመቆም ተማምሎ ወደ ሙሉ ማጥቃት በመግባት ራያን ከወራሪው ነፃ እንደሚያወጣ ይጠበቃል። ይህ በእንዲህ እንዳለ የአማራ ህዝብ ብቻ ሳይሆን የጽንፈኛው የፋኖ ታጣቂና አመራር የህዝብ ጠላት የሆነው ማን እንደሆነ መለየት ጀምሯል። ለዚህም ነው ላለፉት ጥፋቶች በመጸጸት የመንግስት የሰላም ጥሪ በመቀበል በገፍ እጅ የሚሰጥ ታጣቂዎች ቁጥር በየወቅቱ እየጨመረ መሆኑ በቂ ማረጋገጫ ነው። ከሰሞኑ ደግሞ በጎንደር የሚንቀሳቀሰው የጽንፈኛው ቡድን አመራር የሆነው ደረጀ በላይ ሴረኛው ዘመነ ካሴ አሳስቶን ህዝቡን በድለናል፣ ንብረቱን አውድመናል፣ ህዝባችንን አሰቃይተናል፣ ይቅርታ መጠየቅ አለብን ሲሉ ትግሉ ልክ እንዳልሆነ ገልጿል። እኔም ህዝቡን ይቅርታ ጠይቃለሁ በማላውቀው ነገር ጽምዶ በሚል ስብስብ ውስጥ ገብቼ ጥፋት በማድረሴ በማለትም በይፋ ህዝቡን ይቅርታ ጠይቋል። በቅርቡም እንደ ሌሎች ጓዶች እጅ በመስጠት ለአማራ ህዝብ ሰላም እንደሚቆም ይገመታል። እሱም ብቻ ሳይሆን እነ ሀብቴ ወልዴም አማራን ለመውረር ከተመሰረተው ከጽምዶ ትስስር አግልለው ለንግግር እየተዘጋጁ ነው። በምክክር የምትጸና ሀገር ኢትዮጵያ ለዘመናት የገጠማትን ችግሯን በዘላቂነት ለመፍታትና መፍትሄ ለማምጣት ከውድ ልጆቿ ጋር እየመከረች ነው። ሀገራዊ ምክክር ባለብዙ ብሔር ብሔረሰቦችና የብዙ ውብ ቋንቋዎች ባለቤት የሆነችው ሀገራችን ለዘመናት የገጠማትን ታሪካዊና ማህበራዊ ስብራት እስከ መጨረሻው ለመጠገን ልጆቿን በአንድ ጠረጴዛ ዙሪያ ከምስራቅ ምዕራብ፣ ከሰሜን ደቡብ በሁሉም ማዕዘን ፊት ለፊት ያገናኘ ታላቅ ታሪካዊ አጋጣሚ ነው። ሀገራት የሚገነቡት በህንጻቸው ብቻ ሳይሆን በሰዎች መካከል በሚፈጠረው መተማመን፣ በጋራ ራዕይና በክብር የተመሰረተ ውይይትም ጭምር ነው። ልዩነት የማንኛውም ማህበረሰብ ተፈጥሯዊ አካል ነው። ይሁን እንጂ ያንን ልዩነት በእርስ በእርስ መደማመጥና በመከባበር መምራት የዘላቂ ሰላም መሰረት ነው። ፉክክርን ወደ ጎን ትተን በጠረጴዛ ዙሪያ በመቀመጥ ለነገዋ የተረጋጋች ሀገር መሰረት የምንጥልበት ወርቃማ እድል በሀገራዊ ምክክር አግኝተናል። ሀገራዊ ምክክሩ የወደፊት የጋራ ኢትዮጵያን የምንገነባበት ታሪካዊ መድረክ ነው። አሁን የተደረሰበት የምክክር ምዕራፍ በበርካታ ባለድርሻ አካላትና ሀገር ወዳድ ዜጎች ከፍተኛ ልፋት፣ ድካምና መስዋዕትነት የተገኘ ነው። የኢትዮጵያ ሀገራዊ የምክክር ሂደት የመጪውን ትውልድ ዕጣ ፈንታ በዘላቂነት የሚወስን የታሪካችንን አቅጣጫ ለመቀየር የተገኘ እጅግ ወሳኝና ታሪካዊ ምዕራፍ ነው። ይህ መድረክ ለዘመናት የተከማቹትን የፖለቲካና የታሪክ ስብራቶችን በጠረጴዛ ዙሪያ ለመፍታትና አዲስ የጋራ ብሔራዊ ራዕይ ለመቅረጽ የተከፈተ የእድል በር ነው። አንድ ታላቅ ሀገር የሚገነባው በጥቂቶች ውሳኔ ብቻ ሳይሆን በብዙሃን ድምፅ እኩልነት ነው። የምክክር ጉባኤው ዋና ዓላማ ደግሞ የተለያዩ ሀሳቦች፣ ልምዶችና አመለካከቶች በአንድ መድረክ እንዲገናኙ ማድረግ ነው። እርስ በርስ በመደማመጥ ልዩነቶቻችንን በውይይት በማጥበብ የጋራ እሴቶቻችንን በማጉላት ለነገዋ የበለጸገችና የተረጋጋች ኢትዮጵያ ጠንካራ መሰረት የምንጥልበት ጊዜ አሁን በመሆኑ ሁላችንም የዚህ ታሪካዊ ጉዞና የሰላም ጥሪ አካል መሆናችንን እንቀጥል። ሀገራችን ለዘመናት በጠመንጃ ያልተፈቱ ችግሮቿን ያለ አንዳች ደም መፋሰስ በውይይትና በምክክር ልትፈታ በጠረጴዛ ዙሪያ ተቀምጣለች። በተመረጡት አጀንዳዎቿ ላይ የዜጎችን እውነተኛ ፍላጎትና ተስፋ መሰረት በማድረግ የተጀመረው ምክክር የወደፊት የጋራ ኢትዮጵያ የሚገነባ ትልቅ መድረክም ነው። ይህ ታሪካዊ ሂደት ስኬታማ ሆኖ እንዲጠናቀቅ የእያንዳንዱ ኢትዮጵያዊ ትብብር ያስፈልጋል። የአርሚ 7 ታጣቂዎች አመጽ ላይ ናቸው። የህወሓት ሰዎች በስልጣን ጥማት የክልሉን ህዝብ ለሌላ አላስፈላጊ ግጭት ሰቆቃ እየዳረጉት ይገኛሉ። የፕሪቶሪያውን የሰላም ስምምነት በመጣስ ወጣቶችን በግድ ለጦርነት በመመልመልና የሰብአዊ እርዳታ ለፖለቲካ መጠቀሚያ በማድረግ በህዝቡ ላይ ከፍተኛ በደል እየፈጸሙ ነው። ስብስቡ የራሱን የፖለቲካ ፍላጎት ለማሳካት ከውጭ ኃይላት ጋር በማበር የክልሉን እድገት ወደ ኋላ እንዲቀር አድርጓል። በተለይም ህፃናትና ወጣቶችን በማስገደድ ለጥቅም አልባ ጦርነት እንዲሰለፉ በማድረግ የወደፊት ተስፋቸውን የሚያጨልም አካሄድ እየተከተለ መሆኑ ፀሐይ የሞቀው የአደባባይ ሚስጥር ነው። ህወሓት በወጣቱ ላይ በሚፈጽመው አፈሳና ማሳደድ መነሻነት የትግራይ ወጣት ከኤርትራውያን ቀጥሎ በየአውሮፓና አረብ ሀገራቱ ተሰዶ የሚኖር ብዙ ቁጥር ያለው የህብረተሰብ ክፍል እየሆነ እንደመጣ እየተነገረ ይገኛል። በክልሉ ግፍና ሰብአዊ መብት ረገጣ ከመቼውም ጊዜ በላይ እየተባባሰ እንደመጣ ይህ በቂ ማሳያ ነው። ከዚህም ጋር ተያይዞ የፌዴራል መንግስት በትግራይ ጉዳይ ጣልቃ እንዲገባ እየተጠየቀ ይገኛል። የትነግ የጥፋት ቡድን የትግራይ ህዝብ በተለይም ወጣቱን በጉልበት አፈሳ ድጋሚ ወደ እሳት እየማገደ መሆኑን ተከትሎ የፌዴራል መንግስትን ጣልቃ እንዲገባና ከህዝቡ ላይ የጭቆና ቀንበር እንዲያወርድ ጥሪ እየቀረበለት ነው። ይህ በእንዲህ እንዳለ የህወሓት ታጣቂዎች በግልጽ የሽብርና የዘርፊያ ተግባር ላይ ተሰማርተዋል። ሐምሌ 5 2018 ዓ.ም በዋጅራት ወረዳ
20 የገንቲ ቀበሌ ነዋሪ የሆኑ የአንድ ቤተሰብ አባላት የቀለበት ስነ ስርዓት ላይ ከቆዩ በኋላ ከአዲ መስኖ ቀበሌ ወደ ሀዲቃይ ቀበሌ በሁለት ባጃጆች ሲጓዝ በነበረበት ምሽት በህወሓት ታጣቂዎች ጥቃት ተፈጽሞባቸዋል። ታጣቂዎቹ ፍተሻ በሚል ሰበብ በአንድ የቤተሰቡ አባል እጅ የነበረውን 15000 ብር ለመውሰድ ባደረጉት ሙከራ በተፈጠረ ግጭት ከ7 በላይ ሰዎች በታጣቂዎች ተደብድበው መቁሰላቸው ተረጋግጧል። ከህወሓት ታጣቂዎች በተያያዘ መረጃ በሱዳን የሚገኝ በርካታ ቁጥር ያለው የህወሓት ታጣቂ በፈጥኖ ደራሹ እርምጃ እንደተወሰደበት ተረጋግጧል። የታጣቂው ቁጥር መመናመኑን ተከትሎ ህወሓት ከእያንዳንዱ ታጣቂ ደሞዝ ላይ የሚቆረጠው ዶላር እያነሰበት መጥቷል። በዚህ መነሻነት ከሞት ለጥቂት ያመለጠው ታጣቂ ደሞዝ በመከልከል ሙሉውን ለራሱ እየወሰደ እንደሚገኝ ታውቋል። በህወሓት ግፍ እየተሰቃየ የሚገኘው በሱዳን ብሉ ናይል ግዛት አልቢርካ የሚገኙ የአርሚ 7 ታጣቂ የ3 ወር ደሞዝ $1500 እንደሚከፈላቸው የተገባላቸው ቃል ወደ $300 መውረዱን ተከትሎ አመጽ መቀስቀሱ ተሰምቷል። በሱዳን የተነሳው ታጣቂዎችን የመበዝበዝ ተግባርና የውስጥ አመጽ መቀስቀስ የቡድኑን የመጨረሻ ውድቀቱን እንደሚያፈጥነው ይጠበቃል። በተመሳሳይ ኒው ሁማኒቴሪያን የተባለ ግብረሰናይ ድርጅት በሰሜኑ ጦርነት ወቅት ለህወሓት ለመታገል ወደ ጦርነት የገቡ ሴት የቡድኑ ታጣቂዎች በተደጋጋሚ አስከፊ የሆነ ጾታዊ ጥቃት እየደረሰባቸው እንደነበር ከተበዳዮቹ በደረሰው መረጃ መሰረት ማረጋገጡን ይፋ አድርጓል። ድርጅቱ ከ24 የቀድሞ ሴት ተዋጊዎች ጋር ባደረገው ቃለ መጠይቅ እንዳረጋገጠው በጦርነቱ ወቅት በህወሓት አዛዦች አማካኝነት ሰፊ የጾታ ጥቃትና የስልጣን አላግባብ መጠቀም ይፈጸምባቸው እንደነበር አስነብቧል። ይህን መረጃ አሁን በግዳጅ ቡድኑን እንዲቀላቀሉ የሚገደዱ ሴት ወጣቶች ልብ ሊሉትም ይገባል። ከዚህም ጋር ተያይዞ ነውር የማያልቅበት በጥላቻ የታወረው ደብረጽዮን በደብረ ማርቆስ ኤርፖርት ምርቃት ላይ የአፄ ዮሐንስ አሉታዊ ታሪክ መነገሩን ተከትሎ ህዝብን ለግጭት የሚያነሳሳ የጽንፈኝነት መልእክቱን ማስተላለፉ ታውቋል። ሆኖም ግን የትግራይ ቱሪዝም ቢሮ የእሱን ንግግር ተከትሎ ባወጣው የውግዘት መግለጫ ጠቅላዩ በደብረ ማርቆስ ቃል በቃል ያሉትን የወሎና ጎጃም ህዝብ በአፄው ዘመን የደረሰባቸውን ጉዳት ታሪክ ያስቀመጠው ሀቅ መሆኑን ራሱ ማምኖ ማረጋገጫ ሰጥቷል። ታዲያ ከዚህ ውጪ የተነገረ ምንም አይነት የተዛባ ንግግርና ተጨማሪ ትንታኔ በሌለበት የቡድኑ በባዶ ሜዳ አቧራ ለማስነሳት የመሞከር ሂደት ያጣውን ህዝባዊ ድጋፍ በቁጭት ስሜት ኮርኩሮ ዳግም ለመቀስቀስ ከመሞከር የዘለለ ሌላ ምንም አይነት ተጨባጭ ዓላማ የሌለው መሆኑን ግልጽ ማሳያ ነው። ኢትዮጵያ ለአፍሪካ ምሳሌ ሆና ትቀጥላለች። የኢትዮጵያ ሀገራዊ የምክክር ጉባኤ የመክፈቻ ስነ ስርዓት በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል ባሳለፍነው ሳምንት ተካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመክፈቻው ላይ ባስተላለፉት መልእክት ኢትዮጵያ ከተጋረጡባት ማዕበልና መከራዎች የምትሸሽ ሳትሆን ፈተናና መከራዎችን በጽናት አልፋ ወደ እድል የምትቀይር የታሪክና ልምድ ያላት ሀገር መሆኗን አንስተዋል። ኢትዮጵያ በዚህ የምክክር ጉባኤ በተወከሉ ተመካካሪዎች ለትውልድ የሚበጅና ዘላቂነት ያለው ሀሳብ እንድታመነጭ እያንዳንዱ ዜጋ የበኩሉን ኃላፊነት እንዲወጣም ጥሪ አቅርበዋል። ኢትዮጵያ በውጭ ፕሮፓጋንዳ ተጠምዳ ጥቅሟን አሳልፋ ትሰጣለች ብሎ መገመት ከንቱ ምኞት መሆኑን ጠቅላይ ሚኒስትር ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ሲገነባ ከተሞች ሲያሸበርቁና ሌሎች የልማት ስራዎች ሲጀመሩ አብረው ያልነበሩ ኃይሎች ኢትዮጵያን እርስ በርስ ሲጨቃጨቁና የውስጥ ችግሮች ሲፈጠሩ ግን ገንዘብ፣ መሳሪያና የሚዲያ ፕሮፓጋንዳ ሲያቀብሉ እንደሚታዩም ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ በማንኛውም የውስጥ ጉዳይ ላይ ቢለያይና ቢከራከር እንኳን ጉዳዮችን በውይይት መድረኮች መፍታት እንደሚችል አስገንዝበዋል። ኢትዮጵያ መከራዎችን አልፋ እንድትጸና ያደረጋት ያላት የችግር መፍቻ ሀብት መሆኑንና ኢትዮጵያን ከተደማመጡና ከተመካከሩ ሀገራት ማጽናት እንደሚችል ገልጸው ምክክሩ ስኬታማ የሚሆነው የጋራ መፍትሄ ሲገኝ ብቻ እንደሆነ አስረድተዋል። ምክክሩ ከአዳራሹ ወጥቶ እንደ ፀሐይ ለመላው ኢትዮጵያ እንዲያበራ ለተተኪው ትውልድ የጸናች ሀገርን ለማስረከብ እንዲያስችል ሁሉም ዜጋ በጎ አሻራ እንዲያሳርፍ ጥሪ አቅርበዋል። በተመሳሳይ የኢትዮጵያ ሀገራዊ የምክክር ጉባኤ መላውን የአፍሪካ ቀንድ ቀጠና ወደ ብሩህ ተስፋ የሚመራ አይነተኛ እርምጃ መሆኑን የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ገልጸዋል። በግጭት የተገነባም ሆነ ያተረፈ ሀገር አለመኖሩን በመጥቀስ የኢትዮጵያ ዘላቂ ሰላምና ልማት ሊረጋገጥ የሚችለው በሰላማዊ ውይይትና በመደማመጥ ብቻ እንደሆነ አስገንዝበዋል። በፖለቲካዊ ህይወት ውስጥ በአስተዳደር በሀብት ክፍፍልና በውክልና ዙሪያ የተለያዩ አመለካከቶች መኖራቸው ሙሉ በሙሉ ተፈጥሯዊና የተለመደ መሆኑን ጠቁመዋል። የምክክር ጉባኤው ተሳታፊዎች ይህንን ታሪካዊ ዕድል በአግባቡ በመጠቀም በአስተውሎት እንዲመካከሩ በመጠቆም ኢጋድ በዚህ አስደናቂና ታሪካዊ የሰላም ጉዞ ውስጥ ከኢትዮጵያ ጎን በጽናት እንደሚቆም አረጋግጠዋል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።